በግንጭ ከተማ የመስጂድ መሬት በኃይል ለመውረር ያሰቡ ኃይሎች በኡስታዞች ላይ ድብደባ መፈጸማቸው ተሰማ። የደሴ ከተማ ሁለተኛ ፖሊስ ጣቢያ አባል ከሆነ ፖሊስ በተተኮሰ ጥይት የሼህ መሐመድ ሰይድ ሕይወት ሲያልፍ ባለቤታቸው ላይ ከባድ ጉዳት መድረሱን የደሴ ከተማ ሁለተኛ ዋና ፖሊስ ጣቢያ ገለጸ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ክብራትና ክብራን ውድ የቻናሌ ተከታታዮች ባላችሁበት ሰላማችሁ ብዝት ይበል። እነዚህን ሁለት መረጃዎችን ወደ እናንተ ማድረስ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ እያደረጋችሁ ለብዙዎች ተደራሽ እንድታደርጉት ሀሳብና አስተያየታችሁን እየሰጣችሁ አብራችሁን ቆዩ ለማለት እወዳለሁ። ኢንሻአላህ ወደ መረጃው አለፍኩላችሁ። በግንጭ ከተማ የመስጂድ መሬት በኃይል ለመውረር ያሰቡ ኃይሎች በኡስታዞች ላይ ድብደባ መፈጸማቸው ተሰማ። በኦሮሚያ ክልል ግንጭ ከተማ የሙስሊም ማህበረሰብ የመስጂድና የመቃብር ስፍራ የሆነ መሬት በኃይል ለመውረር የሞከሩ አካላቶች ኡስታዞች ላይ ድብደባ መፈጸማቸውን ከስፍራው ለሀሩን ሚዲያ የደረሰን መረጃ ያመላክታል። ከ40 ዓመት በፊት ጀምሮ የአካባቢው ሙስሊም ማህበረሰብ እየተጠቀመበት የሚገኘው ህጋዊ የሆነ የሙስሊም ማህበረሰብ የመቃብር ቦታ አካባቢው መጅሊስም ሆነ የመስጂድ ኮሚቴዎች ባላወቁት መልኩ አጥሩ እንዲፈርስ መደረጉን ገልጸዋል። ከዚህም በተጨማሪ ያለምንም ደብዳቤ ግሪደር ይዞ በመምጣት ህጋዊ የመስጂድና የመቃብር ቦታ እንዲቆፈር ማድረጋቸው ተገልጿል። ይህንኑ ጉዳይ ለከተማው ከፍተኛ አመራሮች በማሳወቅ የእግድ ደብዳቤ ያጻፉ የመስጂድ ኡስታዞች ላይ ድብደባ መፈጸሙ ነው የተገለጸው። ከአዲስ አበባ በቅርብ ርቀት የሚገኘው ግንጭ ከተማ በሙስሊሙ ማህበረሰብ ላይ ከፍተኛ በደል እየተፈጸመባቸው መሆኑን የሚገልጽ የአካባቢው ሙስሊሞች የሚመለከተው አካል አስቸኳይ እልባት እንዲሰጣቸው ጠይቀዋል። በሌላ መረጃ የደሴ ከተማ ሁለተኛ ፖሊስ ጣቢያ አባል ከሆነ ፖሊስ በተኮሰ ጥይት የሼህ መሐመድ ሰይድ ሕይወት ሲያልፍ ባለቤታቸው ላይ ከባድ ጉዳት መድረሱን የደሴ ከተማ ሁለተኛ ዋና ፖሊስ ጣቢያ ገለጸ። በደሴ ከተማ አስተዳደር መጋቢት 23 2017 ከጠዋቱ 2 ሰዓት ላይ በከተማዋ ልዩ ስሟ ፒያሳ ሜትሮ መቃኛ አካባቢ የደሴ ከተማ ሁለተኛ ፖሊስ ጣቢያ አባል የሆነው ዋና ሳጅ ገብሬ እውነቱ በተመደበበት የቀጠና ሴንተር መኖሪያ አቅራቢያ ነዋሪ የሆኑት ሼህ መሐመድ ሰይድ እና ባለቤታቸው ወይዘሮ ጀሚላ መሐመድ በያዘው ክላሽንኮቭ መሳሪያ በተኮሰው ጥይት ቆስለው በደሴ ስፔሻላይዝድ ሆስፒታል በሕክምና ላይ እያሉ ሼህ መሐመድ ሰይድ ሕይወታቸው አልፏል። የባለቤታቸው ሁኔታ በሕክምና ላይ እንደሚገኙ በደሴ ከተማ አስተዳደር ፖሊስ መምሪያ ሁለተኛ ዋና ፖሊስ ጣቢያ ኃላፊ ምክትል ኢንስፔክተር ጸጋ አባተ ገልጸዋል። እንደ ምክትል ኢንስፔክተር ጸጋ አባተ ገለጻ ድርጊቱን የፈጸመው ፖሊስ ከግለሰቦች ጋር ጥሩ ግንኙነት እንደነበራቸው በመግለጽ በአሁኑ ሰዓት የሁለተኛ ዋና ፖሊስ ጣቢያ በሕግ ቁጥጥር ስር እንደሚገኝ ተናግረዋል። አክለውም የድርጊቱን መንስኤ በሚገባ ለመለየት የፖሊስ ተቋሚ ምርመራ ቡድን በማዋቀር የሕግ የበላይነት ፍትህ እንዲረጋገጥ እየተጣራ እንደሚገኝ አስረድተዋል። የጣቢያው ኃላፊ አክለውም በደረሰው ጉዳት የፖሊስ ጣቢያው ማዘኑን ገልጸው ጉዳዩን ከሌላ ነገር ጋር በማያያዝ ሌላ ሁከት ለመፍጠር የሚሞክሩ ሰዎች ከድርጊታቸው እንዲቆጠቡ በማሳሰብ የምርመራ ውጤት የደረሰበትን ደረጃ በቀጣይ ለሕዝባችን የምንሰጥ ይሆናል ማለታቸው የዘገባው የደሴ ከተማ ሁለተኛ ፖሊስ ጣቢያ ገልጿል። ውድ ተከታታዮች መረጃውን ይመስላል። መረጃውን ያገኘነው ከሀሩን ሚዲያ ነው። እንግዲህ ከመጀመሪያው ገለጻ ጋር ተያይዞ መረጃ ጋር በጣም የሚያሳዝን ነገር እንደዚህ ነገር በተደጋጋሚ በየክፍለ ሀገሩ እየተከሰተ ያለበት ሁኔታ ነው። መስጊዶች ይፍረሱ፣ ካርታ ፕላን ይዞታ ሁሉ ነገር ያለው መስጊዶች እንዲፈርሱ እየተደረጉ በህግ አካላቶች ግራይደር ይዘው ብዙ ተግባር እየፈጸሙ እንግዲህ ሙስሊም ጠሎች ሙስሊሞች ላይ ከባድ ጫና እያደረሱ ያለበት ሁኔታ ነው። ይሄ ነገር ደግሞ የኛ መጅሊስ ትኩረት ሰጥቶ እንደዚህ አይነት ነገር እንዳይከሰት ሊያደርግ ይገባል ብዬ አምናለሁ። ሁለተኛው መረጃ እንግዲህ አላህ ይርሐማቸው፣ አላህ ይዝንላቸው አባታችን ማለት ነው። እንደዚህ ያን መረጃውን ሙሉ ተመልክታችሁታል። ይህን ይመስላል። ለማንኛውም የእናንተን ሀሳብ አስቀምጡ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።